ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በጨሪቃዎች ቪዲዮ በቀልድና በቁም ነገር እያዋዙ ያመጡት ቪዲዮ ላይ ምን ተረዳችሁ? እናንተ በሀይሚዬ ቦታ ብትሆኑ ምን ታደርጋላችሁ? ምን ችግር አለው ከማለታችሁ በፊት ፍቅር ይበልጣል ወይስ ክብር ይበልጣል? አስተያየታችሁን ኮሜንት ላይ ጻፉልኝ። በሀይሚዬ ቦታ ሆናችሁ አስቡት። ይህ ነገር እናንተ ጋር ቢሆን ምን ታደርጋላችሁ? አብራችሁ ታድራላችሁ ወይስ ክብራችሁንና ቤተሰባችሁን ክብር ጠብቃችሁ ትቆያላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። በጣም ከባድ ፕራንክ ነው። እኔ በአንድ በኩል እየሳኩኝ በአንድ በኩል ደግሞ ከፍቶኝ ነው ቪዲዮውን የጨረስኩት። የከፋኝ ሀይሚዬ ስታለቅስ በጣም ታሳዝነኛለች። ለመደሰትም ለመከፋትም በጣም ቅርብ የሆነች ልጅ ናት። በጣም የዋህ በጣም ምስኪን ልጅ ናት እና በዛ ላይ ደግሞ በጣም ጠንካራና ጀግና፣ በሴትነቷ የማትደራደር፣ በክብሯ የማትደራደር፣ ለቤተሰቦቿ ክብር የምትጨነቅ ልጅ ናትና ያሳቀኝ ነገር ደግሞ የብሩኬ አነጋገርና አዛጊነት ሽምግልና ወደ እኔ ይላክልኝ እኔን የመሰለ ልጅ አላለም ጭራሽ ማለት ነው። ፕራንክ እንደሆነ እናውቃለን። ስለ ሴት ልጅ ክብር፣ ስለ ሰው ክብር፣ ስለ ቤተሰብ ክብር ለብሩኬ ማስረዳት እውነት ለመናገር ምንም ማስረዳትም አይጠበቅብንም። ምክንያቱም እሱ ነው እኛን ሲመክረን የነበረ ልጅ የሴት ልጅ ክብር እንዴት እንደሆነ፣ የቤተሰብ ክብር እንዴት እንደሆነ፣ ለሰው ልጅ ክብር እንዴት እንደሚሰጥ ብዙ ነገር እያስተማሩን የቆዩ ልጆች ናቸው። ግን ፕራንክ እያደረጋቸው ስለሆነ ነው፣ ሌላ ነገር አይደለም። በእርግጠኝነት ነው የምላችሁ ከፊታችን በጣም ደስ የሚል ጊዜ እንደሚመጣ በጣም እርግጠኛ ነኝ። ትልልቅ ሰርፕራይዞች እንደሚመጡ በጣም እርግጠኛ ነኝ። ቅመምዬ ደግሞ ይህን ፈተና እንደምታልፈው በጣም እርግጠኛ ነኝ። እውነቴን ነው የምላችሁ። ከፍቅርና ከክብር ማን ይበልጣን ካላችሁኝ እኔ በሀይሚዬ ቦታ ብሆን ክብር ነው የሚበልጠው። ክብር ሲኖራችሁ ነው ፍቅር የሚኖረው። ክብር ሲኖር ነው መተማመን፣ መተሳሰብ፣ መተዛዘን፣ አብሮ መኖር የሚኖረው። አንድ ሰው ሲያከብራችሁ ክብር ሲኖረው ነው። ክብር ከሌለው ለእናንተ ይሄ መዋደድ መፋቀር የምትሉን ነገር ዋጋ የለውም። ሁሉም ነገር ያለው ክብር ውስጥ ነው። ስትከባበሩ፣ አንዳችሁ ለአንዳችሁ ስትከባበሩ ፍቅር አለ፣ መተሳሰብ አለ፣ መተማመን አለ። ብዙ ነገሮች መልካም ነገሮች መከባበር ውስጥ ስላሉ ማለት ነው። ፍቅር ደስ የሚል ነገር ነው። ፍቅር እግዚአብሔር ንጹህ የሰጠን ነገር ነው። ገብቷችኋል አይደለ? ደግሞ በፍቅር ውስጥ ደግሞ መከባበር የሚባል ነገር አለ። ሴት ልጅ ስትሆኑ ደግሞ በጣም ከባድ ነው። የሴት ልጅ ክብር በጣም ይከብዳል። ታውቃላችሁ አይደለ? ካስተዳደጋችን ከቤተሰቦቻችን ያየነውን የወረስነው ነገር አለ አይደለ? ተጽዕኖ ነገርም አለ አይደለ? የሴት ልጅ ክብር ምን እንደሆነ ታውቃላችሁ። በሴት ልጅ ክብር ደግሞ ቤተሰብ ምን ያህል እንደሚከበር ምን ያህል ትልቅ ቦታ እንደሚሰጠው ታውቃላችሁና አንድ ሴት ልጅ ክብሯን ጠብቃ ቤተሰቦቿን አስከብራ በወግ በማዕረግ ስትወጣ በጣም ደስ የሚሰኝ ቤተሰብ የሚወደው የሚናፍቀው ነገር ነው። ይህን ነገር ደግሞ ብሩኬ ያደርገዋል። ግን አሁን ላይ እንደ ፈተናም ሆነ እንደ ፕራንክ ነው። ግን ቁም ነገር አለው። አስተውላችሁ ቪዲዮዎችን ካያችሁ በደንብ አድርጋችሁ ካያችሁ በጣም ትማሩበታላችሁ። እውነቴን ነው የምላችሁ። እና አንዳንድ ሰዎች ምን ችግር አለው አብረሹ ብታድሪ ትዋደዳላችሁ ምን ችግር አለው የሚባል ነገር የለም። ምን የሚባል ነገር የለም። ክብራችሁ አንዴ ካጣችሁ ያ ሰው ተመልሶ እንኳ ያ በፊት የሚሰጣችሁን ክብር እንኳ አይሰጣችሁ። ክብራችሁን ግን ጠብቃችሁ እስከ መጨረሻው ድረስ ከሄዳችሁ እንደተከበራችሁ ትኖራላችሁ። ክብራችሁ አንዴ ከእናንተ አይውጣ። በጣም ከባድ ነው። አብሶ ሴት ልጅ ስትሆኑ በጣም ይከብዳል እና በደንብ አይታችሁ ቪዲዮውን ተረድታችሁ በሀይሚዬ ቦታ ሆናችሁ እኔ በሆን ምን ማድረግ አለብኝ፣ እንዴት ነው ማድረግ ያለብኝ ብላችሁ ብትናገሩ ጥሩ ነው ብዬ አስባለሁ። ምክንያቱም ምን ችግር አለው አብራችሁ ብታድሩ የሚባል ነገር የለም። ይሄ ሴት ልጅ 18 ዓመት ካለፋት በኋላ በቃ ምን ወንድም እንዳለችው ማለት ነው እንዴ ብዙ ነገር እኮ እያየን ነው ሚዲያ ላይ አይደለ እንዴ? ብዙ ነገር እኮ እያየን ነው። ሰዎች ነን አይደለ? እንሳሳታለን። ሰው ልጅ ፍጹም አይደለም። ገባችሁ አይደለ? ፍጹሞች አይደለንም። ሁልጊዜ እኛ ትክክሎች አይደለንም። እኔ ትክክል ነኝ ብለን በምናስብበት ውስጥ ደግሞ ስህተቶች አሉብን። ታውቃላችሁ። ስለዚህ ሰዎች ነን።
በፈተና ልንወድቅ እንወድቃለንም እና ምን ችግር አለው አብረሹ ብታድር የሚባል ነገር የለም። እሺ መጀመሪያ መቅደም ያለበትን ነገር መቅደም አለበት። ብሩኬም አሁን ሽማግሌ መላኩ ጠፍቶት አይደለም። ስለዚህ ስለ ሴት ልጅ ክብር ምን እንደሆነ ሳያውቅ ቀርቶ አይደለም፣ በጣም ጠንቅቆ የሚያውቅ ልጅ ነው። ስለዚህ እንደ ፈተናም እንደ ፕራንክም ስለሆነ እስከ መጨረሻው ድረስ ቪዲዮዎቻቸውን እያያችሁ ብንጠብቃችሁ ጥሩ ነው ብዬ አስባለሁ። ከመፍረዳችሁ በፊት ቪዲዮውን በደንብ አድርጋችሁ ብታዩና ብትገነዘቡ ጥሩ ነው ብዬ አስባለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።